ሁሉ በሰው ስቃይ ሆንኩኝ አይደል? አንተ ተሰቃየህ እንጂ። አየህ አንተ ጠላት ሳትሆን ቤተሰብ ነህ። ይህን ሚስጥር የመደበቅልህ ስትከፍለኝ ብቻ ነው። ይኸውልህ ሁለታችንን የምትለቀን ከሆነ እከፍልሃለሁ። እሱ እንደዚህ አይነት ነገር አይገባውም። አይዞህ አባዬ፣ በሰላም እንወጣለን። እኔም እንደዛ ነው የሚሰማኝ። አንተ እየተማመንክበት እስከዛሬ ያላለኝ ምን አይነት ልጅ ቢኖር ነው? ልጄን ከራሴ በላይ አምነዋል። ይመጣል። ግን አባዬ ገዳም ነው። ግን ገዳም ቢሆን በእርግጠኝነት ወይ መልዕክት ያስቀምጣል ወይ ደግሞ ይደውል ነበር። ያው እንግዲህ ጥሞና ጊዜ ላይ ሆኖ ይሆናል። እኔ ግን በሰው እጅ ታግቷል በሚለው ሀሳብ እየጸናሁ ነው። ምን? አንቺ ደግሞ እሱን ማን ያግተዋል? አለበለዚያ ደግሞ ታጋሹን አሰቃይተን እንቀበለው። እንዲሰቃይ አልፈልግም። ይሄ ሰው ነገ ዙሮ ያገኘኛል። ትሁት ተከታትላ እና አባዬ ያሉበት ጋር ደርሳ ልታድናቸው እየሞከረች እንመለከታለን። ዳንኤል ራሱንና አባዬን ለማዳን አሁንም እየታተረ እንመለከተዋለን። ሰላም ሰላም የጨጮ ቻናል ተከታታዮች ሰላማችሁ በዓለም ዳርቻ የበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ሁኑ። ትሁት ድራማ ክፍል 42 አሁንም እንደቀጠለ ነው። ቲና እባክህ ፍቅረኛዬን አድነው፣ አደብድበው፣ አትጉዳብኝ፣ ገንዘቡን ከየትም ብዬ ፈልጌ እሰጥሃለሁ፣ አንተ የምትፈልገው ገንዘብ ነው፣ እሱን ልቀቅልኝ እያለች ዳንኤል ታግቶባት እየተማጸነች ነው። አጋቹ ግን ለራሱ ደህንነት ሲል በፍጹም አላደርገውም፣ ገንዘቤን እስክታመጭ ድረስ ይህን ሰው አኔጋ ይቆያል እያለ እምቢ ይላታል። ምን አይነት ደረቅ ሰው ነህ እያለች እሷም ጥላው ሄደች። ዳንኤል ግን እንደገና ጫወታውን ቀይሮ አባዬ ብሎ አባባን ይጠራዋል። ያኔ ይገርማል። ይሁዳም ክርስቶስን እስከሸጠበት ድረስ ጌታዬ እያለ ይጠራው ነበር አለ። ምን አገናኘው ብሎ ዳንኤልም ይጠይቃል። አንተ በተደጋጋሚ ልትገለኝ እየፈከርክ ነው፣ ግን አባዬ ትለኛለህ። እኔ የመጣሁት ላድንህ ነው ይለዋል። ግን አላደንከኝም ይለዋል። አቅም በላይ ሆኖብኝ ነው ይላል ዳንኤልም። ግን እኔ የምሰማው ደጋግመህ እንደምትገለኝ ነው። ከዛ ዳንኤልም እኔ ማስመሰል ነበረብኝ፣ አንተን ለማዳን ነው ብዬ ብመጣ ዝም የሚለኝ ይመስልሃል? ቀጥቅጦ ይገለኝ ነበር፣ ቲናም ትገለኝ ነበር። ስለዚህ አንተ እንደታገትክ እኔ ያውቃለሁ፣ ለትሁትም ለካሌብም የነገርኳቸው እኔ ነኝ ይላል። እና እኔ እንደታገትኩኝ እያወቀ ልጄ ዝም አለ ብሎ አባባ ተስፋ በመቁረጥ ስሜት ይናገራል። ያን ጊዜ ዳንኤል ግን አይደለም፣ እኛንን ያስቆም ነው፣ እንደዛ ቢያደርግ ችግር ይፈጠራል እያለ አባባን በደንብ አድርጎ ያሳምነዋል። አባባም ከቅያሜው መለስ ያለ ይመስላል። ትሁት ግን እንደገና አመርቅዞባት ሽፍታውን ጉሩቦ ለጉሩቦ ተናንቃ በፍጹም አንተ ፍቅረኛዬን ትቼ መሄድ አልፈልግም፣ ፍታልኝ፣ ልቀቀው ትለዋለች። ያን ጊዜ ቦታውን ሁኔታውን አይቷል። የምንሰራው ወንጀል እኮ ነው፣ ስለዚህ ሊጎዳኝ ይችላል፣ አልፈልግም፣ ለፖሊስ አሳልፎ እንዲሰጠኝ እንድታሰር አልፈልግም ብሎ ይነግራታል። በትንም ገንዘብ በአስቸኳይ ሁሉንም ታመጫለሽ ይላታል። እኔ እኮ ሰጠው፣ ከዚህ በላይ የለም፣ ሰውየው ሲሰጠኝ ነው እያለች በተደጋጋሚ ሲነግራት እሱ አይመለከተኝም፣ ያለዛ ሌላ እርምጃ ወስዳለሁ ሲላት ጨርቋን ጥላ ቲና አበደች። ያን ጊዜ ወደ ውስጥ ተመልሶ ካሌብን ሲቀጠቅጠው ፍቅረኛ እኮ ነው፣ ለምን ትጎዳዋለህ፣ ትደበድበዋለህ፣ አትምታው እያለች ለእሱ ጥብቅና ቆማለታለች። ዳንኤልም አንተ ፈሪ ነህ፣ ወንድ ልጅ አስሮ በመደብደብ ጀግና አትባልም፣ ቆይ እገልሃለሁ እያለ ታስሮ እያለ ይፈክርበታል። ያን ጊዜ እሱን ተወውና እኔን አውራኝ ትለዋል። ከአንቺ ጋር የማወራው ገንዘብና ገንዘብ ብቻ ነው ይላታል። ያን ጊዜ የተወሰነ ገንዘብ በፖስታ አዘጋጅቼልሃለሁ፣ ፖስታውን ግን በድንገት ረስቸው መጥቼ ነው፣ እቤት መሰለኝ የጣልኩት፣ ይመጣል፣ አልጣልኩትም እያለች እንደገና ትነግረዋለች። ቶሎ አምጪ ብሎ ያዛታል። ቀሪውን ደግሞ በነገዋ ጀንበር እንዴ እሱንም ሰጥ ሰውየው ሲከፍለኝ ነው እያለች ነው። ምንም ሳትፈራ አባባ መሃልና
ዳንኤል ባሉበት ይሄው እሱን ተቀብዬ ነው ምሰጥህ፣ እሱ ሲከፍለኝ ነው ምከፍል እያለች ከታጋቹ ላይ ገንዘብ ተቀብላ ላጋቹ እንደምትከፍለው እየነገረች ነው። አጋቹም ከሱ ተቀብላ ለሱ እንድትሰጠው ቆሞ እየጠበቃት እናየዋለን። ትሁትም በዚህ መካከል ደውላ እቃ ጥለሽ ሄድሽ እኮ ብላ ትነግራታለች። ያን ጊዜ ፖስታ ነው ጥዬ ሄድኩት ትላታለች። አዎ እግዚአብሔር ይስጥሽ፣ በጣም የምፈልገው እቃ ነበረ እኔ ላቀብልሽ ትላታለች። የት ተባብለው ሰሚት ምናምን ብለው ቦታ ድረስ ተነጋግረው ልታቀብላት ትሁትም ወጣች። እሷም ልትቀበል እያመሰገነች ተቀጣጠሩ። ቦታ ተገናኝተው ትሁት ያንን ፖስታ ብር የያዘ ፖስታ ለቲና ትሰጣታለች። ይህን ያህል እንዲሆንሹ ምን ሆነሽ ነው? ውስጡ ምንድን ያለው ትላለች ትሁት። ለሰው የሚሰጥ ፖስታው ውስጥ ያለው ብር ነው ብላ ትላታለች። ቻው ስትላት ስለ አባዬ አጥብቃ ትሁት ትጠይቃታለች። አልችልም ብትልም ትሁት ግን ልትፋታት ባለመቻሏ ልስማሽ ብላ እናም ፈቃደኛ ሆነች። አባ ግን ልጄ ትሁትና ካሌብ እንዴት ናቸው ብሎ ይጠይቀዋል። አይዞህ አባዬ ደህና ናቸው፣ ምንም ችግር የለም፣ ከዚህ እንወጣለን እያለ ሲያወራ አየህ ለካ ቤተሰብ እንደሆናቸው እኔን ገምቼ ነበር ብሎ ጣሬው እውነት ሲሆንለት ፈገግ እያለ አጋቹም ገርሞት ሁኔታቸውን ያውቃል። ያን ጊዜ አይዞ ልጄ ይመጣል እያለ አባባ ተስፋ ሲይዝ ምን አይነት ልጅ ነው ያለ እንዲህ የምትኮራበት? እስካሁን ታዲያ የት ሄዶ ኑሯል እያለ ይለዋል፣ ያበሽቀዋልም። ያን ጊዜ ልጄ መነኝ አይቀርም ብሎ አባባም በልጁ ተመክቶ ተስፋ ይዞ እንመለከተዋለን። አጋቹም እንዳንተ አይነት ምላሰኛ ቀጥቅጦ ገርፎ መጣል ነው ይለዋል። ማሰቃየት ነው እያለ ሲለው ገንዘብ ብለህ ነው አይደል ያገትከን? ለገንዘብ ከሆነ እኛ እንሰጥሃለን ብሎ አባየንና ራሱ ዳንኤልን እንዲለቃቸው ይነግረዋል። ያን ጊዜ በፍጹም እኔ እነሷን እንጂ እናንተን አላምንም እያላቸው ነው። ገንዘብ ከሆነ ፍላጎትህ ምን ችግር አለው? የሷም የኛም ቢለው እኛ የተሻለም እንሰጣለን ቢለው አጋቹ ግን ፈቃደኛ አልሆነም። እባክህ ይሄ ሽማግሌ አያሳዝንህም ወይ? የኔን ስተወው ቢለው በእገታ ሕግ ልመና አያስፈልግም ብሎ አስረግጦ ነገረው። እኔም ብየው ነበር ተወ በቃ ልጄ እሻይልህም ብሎ አባባም የሱን መለመን እንደማይፈልግ አውቀው ተውት። ቲናም ትሁትን የምትነግራትንና ፍራቿን በሙሉ ገዳም ሆኖ ነው፣ በፍጹም እሱን ማን ያግተዋል? መልካም ሰው ነው፣ አባባ እኮ ጥሩ ሰው ነው ትላታለች። ያን ጊዜ ገንዘቡን ፈልጎ እኮ እያግቱታል፣ ስለዚህ እንደዛ አይነት ነው ሊሆን የሚችለው እያለች ትሁት እሷ ግን አይ እሱን አታስቢ ሌላውን ከቤት እናወራለን ብላ ጥላት ሄደ። ለአባዬ ይሆናል የምትይው መፍትሄ ሁሉ አድርጊ እኔ ከጎንሽ ነኝ ትላለች ትሁት። ያን ጊዜ መሽቷል ብላ ጥላት ቲና ስትሄድ ትሁት የሄደች መስላ ከኋላ ተከተለቻት። ቲና ግን እየፈጠነች ዳ ለሰውየው በፖስታ የነበረውን ብር ትሰጠዋለች። ከመስጠት በፊት ግን ፍቅረኛዬን ፍታልኝ ስትለው አሁን ብሩን ትሰጭኛለች ወይስ ሲላት ይሄው ብላ ፈርታ ብሩን ትሰጠዋለች። ገንዘቡ አነሰኝ ጨምሪ ሲላት አሁን ያገኘሁት ይህን ነው ጨምርልሃለሁ ታገስ ትለዋለች። ያን ጊዜ ደግሞ ገንዘብ የምናገኘው ከሰውየው ላይ ነው፣ እንደዛ ከሆነ አሰቃይተን እንቀበለው ሲላት እኔ ድጋሚ ስህተት መስራት አልፈልግም፣ እዚህ ሰውዬ ጋር ድጋሚ ልንገናኝ የምንችልበት ብዙ አጋጣሚ አለ፣ የሚያስወቅሰኝንና የሚያስነቅሰኝን ስህተት መስራት አልፈልግም፣ እንደዛ እንዲሆን እንዲሰቃይ አልፈልግም ትለዋለች። እንግዳውስ በአፋጣኝ ገንዘብ የምፈልግበት ሰዓት ላይ ነው፣ ገንዘብ ፈልገሽ አምጭ ይላታል። ዳኒን መውሰድ ያልቻለችው ቲና ጉዳት እንዳታደርስበት ብላ ደረቅ መሆኑንም ነግረው ትቼ የመጣሁት አፋጣኝ ስራ አለ ብላ ወጣ ጥላ ሄደች። ዳንኤል ግን በድንገት በእጁና በእግሩ የታሰሩትን ገመዶች ፈቶ አላቀቃቸው። ከዛም ፈጥኖ ተነስቶ ያባየንም ሁሉንም ይፈታቸዋል። ይሄ ሁሉ ሲሆን አጋቹ ግን ከውጭ ሲጋራውን እያጨሰ አልገባም ነበር። ዳንኤል ግን ከዚህ በላይ አጋጣሚ የለም፣ ተሎ በላ አባዬ እናምልጥ እያለ ገመዱን ሁለታቸውንም ፈቶ ጨረሰ። በዛን ጊዜ ከውጭ የነበረው
አጋች በፍጥነት መጥቶ እንደተፈቱ ሲያቸው ሁለቱንም በቦክስ ብሎ ይዘርራቸዋል። ያን ጊዜ ትሁት ጀግኒት ከኋላ እየተከተለች ቲናን እየመጣችውና አድራሻውን በራሷ ጥረት እያወቀችው እነሱን እየደበደበ መሬት ላይ ሲዘርራቸው ከኋላ ማጅራቱን ብላ እንደጣለችው የዛሬው ትዕይንት ያበቃል። ሰላም ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ በዓለም ዳርቻ ሁሉ እየበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ